ሰላም ጤና ይስጥልን አድማጮቻችን እንደምን ከርማችኋል? ይህ የኪክኦፍ ስፖርት ዝግጅታችን ተጀምሯል። እንግዲህ የፊታችን ቅዳሜ በቻምፒየንስ ሊጉ ፒኤስጂ ከአርሰናል የቻምፒየንስ ሊግ ፋይናል እንደሚደረግ ይታወቃል። ትናንትና በዚህ ጉዳይ ላይ አንዳንድ ነገር ብለን ነበር። ዛሬ ደግሞ እስኪ በተወሰነ መልኩ ቡድኖቹ በምን አይነት ወይ ሊጫወቱ ይችላሉ፣ ፒኤስጂ ምን አይነት ወይ ሊጫወት ይችላል፣ አርሰናል በምን አይነት ወይ ቢጫወት አርሰናል ተጠቃሚ ያደርገዋል ወይም ዋንጫውን ሊያነሳው የሚያስችል አቢሊቲ የሚያገኝበትን አጫዋት ስታይል ምን አይነት ቢሆን የሚለውን እስኪ ለማየት እንሞክር። እንግዲህ ብዙ ጊዜ እንዳነሳው ነው አርሰናል ኤሊት ቡድን በጣም ሂውጅ ቡድን ነው እንደምናውቀው። ዊዛውት ቻምፒየንስ ሊግ ትሮፊ ምንም አይነት ቻምፒየንስ ሊግ ዋንጫ ሳይበላ ባለፉት አርሰናል እንግዲህ ኦልሞስት ወደ ከ140 ዓመት በላይ ያስቆጠረ ትልቅ ክለብ ነው። በእነዚህ በ140 ዓመት ባስቆጠረበት ጊዜ 2 ዩሮፓውያን ዊነርስ ካፕ ብቻ ነው ያለው። ስፔሻሊ በአውሮፓ ደረጃ ይህ ነው ተብሎ ሊጠቀስ የሚችል ትልቅ ዋንጫ የለውም። በዚህ ውድድር ላይ ለመጨረሻ ጊዜ 2006 ላይ ዋንጫ እንደበላ እናውቃለን። አርሰናል በዚህ ውድድር ላይ ከ225 ጨዋታዎችን በላይ የተጫወተ ከነዛም ውስጥ ከ116 በላይ ጨዋታዎችን ያሸነፈ ቡድን ሆኖ ግን ምንም አይነት ዋንጫ ያላነሳ ቡድን ነው። በአንጻሩ ፒኤስጂ መሰረታው በ1970 ቢሆንም ፒኤስጂም እርግጥ ከአውሮፓ ትልቅ ክለብ ከሚባሉት ውስጥ ረጅም ጊዜ ቢያስቆጥርም ገና አምና ነበረ በሉዊስ ኤንሪኬ ዘመን ዋንጫ ያነሳው እንደምናውቀውና እነዚህ ሁለት ቡድኖች የፊታችን ቅዳሜ የሚያደርጉት ጨዋታ ተጠባቂ ነው። ስፔሻሊ ፒኤስጂ የሚጫወትበትን መንገድ እስኪ ለማንሳት እንሞክር። ስፔሻሊ ከኋላ ስፔሻሊ ፒኤስጂ ከኋላ ሲመሰርት ኖርማሊ ቅርጹን ለማየት ብንሞክር በ3-1-6 አይነት አጫወት ነው ለመጫወት የሞክረው። ስፔሻሊ በተከላካዮቹ በኩል ራይት ባክ የሚሆነው ሀኪሚ ቦታውን ጥሎ በጣም ወደፊት መሄድ አጥቂዎችን የሚቀላቀል ነው የሚሆነው። ስፔሻሊ ከኋላ ማርኪኒዮስ፣ ፓቾ እና ኑኖ ሜንዴሽ ይቀራሉ ማለት ነው። ከነሱ ፊት ቪቲኒያ አለ። ከዛ ቪቲኒያ እንደ የቡድኑ ሞተር ነው። አርሰናል ግዴታ እሱን ከኳስ ጋር ያለውን ጊዜ ማሳጠር አለበት። በደንብ ፕሬስ ማድረግ አለበት ቪቲኒያ። ከቪቲኒያ ፊት የሚገኙት እነ ጆን ኔቬስ፣ እነ ዛይር ኤምሬ እና የተቀሩት ሶስቱ አጥቂዎችን ደግሞ ሀኪም ይቀላቀላል ማለት ነው። ፒኤስጂ ከፍሮንት ስሪ አታኮች ኦስማን ዴምቤሌ፣ ዴዜሬ ዱዌ እና ክቫራትስኬሊያ እንደምናውቀው ነው ሶስቱ አጥቂዎች ፖዚሽናል ሮቴሽን የሚያደርጉበት መንገድ እጅግ አስደናቂ ነው። ለምሳሌ የደምቤሌን እንኳን ብንወስድ ደምቤሌ ደስ ሲለው ወደ ቀኝ ይወጣል፣ ወደ ቀኝ ሀፍ ስፔስ፣ ወደ ቀኝ ዊንግ ይወጣል፣ ወደ ግራ ይወጣል። አንዳንዴ በጣም ዲፕ መጥቶ ከተከላካዮች ኳስ ተቀብሎ በነፃነት ረጅም ስፔስን ሲያጠቃ እናየዋለን። አንዳንድ ጊዜ ደግሞ ከተከላካይ ጀርባ የሚጣሉ ኳሶችንም፣ ምክንያቱም ደምቤሌ እንደምናውቅ በጣም ፈጣን ነው፣ ከኳስ ጋር ምቹ ነው፣ ድሪብሊንጉም እጅግ አስገራሚ ነው። ስለ ዊንገሮቹ ድሪብሊንግ በኋላ እንመጣበታለን እና እዚህ ላይ ነው ሀኪም የሚቀላቀለው አራተኛ ሆኖና ኖርማሊ በወረቀት ደረጃ ስናየው ፒኤስጂ ኳስን ሲመሰርት በ3-1-6 አይነት ቅርጽ ይዞ ነው የሚመሰርተው ማለት ነው። እና ይህ ለአርሰናል ኳስን ፕሬስ ለማድረግ እጅግ አስቸጋሪ ነው። ምክንያቱም በአጭርም ተቃብለው መውጣት የሚያስችል አቢሊቲ ይፈጥራሉ። በረጅም ደግሞ ከተከላካይ ጀርባ ሊጣሉ የሚችሉ ስፔሶችን ማጥቃት የሚችሉ ፈጣን ዊንገሮች አሏቸው በፒኤስጂ በኩል እና ስፔሻሊ የነ ደምቤሌ ሙቭመንት የነ ዴዜሬ ዱዌ ሙቭመንት በአንድ ፓስ ወደ መሀል መጥተው ኳስ ሲቀበሉ እነሱን ተከትለው የሚወጡ ተከላካዮች አሉና ከእነሱ ጀርባ የሚያጠቁት ኤክስፕሎይት የሚደረገው ስፔስ እጅግ አደገኛ ይመስለኛል። አርሰናል የሴሚፋይናሉን ከሙኒክ ጋር የነበረውን የሁለተኛ ሰከንድ ሌግ ጨዋታ 1-0 በፒኤስጂ አሸናፊነት የተጠናቀቀውን ጨዋታ ማንሳት ይችላለን። ስፔሻሊ ያቺ ጎል በምን ያክል ፍጥነት ክቫራትስኬሊያ ከኋላ ተከተለ የነበረውን የሙኒክ ተከላካይ እንዴት ከቦታው ኦፍሎድ እንዳደረገው እና ተመልሶ እንደገና በአንድ ኳስ እንዴት ያን ስፔስ ተመልሶ እንዳጠቃ በዛ ጨዋታ ላይ ማየት እንችላለን። የፒኤስጂ አጥቂዎች ከኳስ ጋር በጣም ፈጣን ናቸው፣ ያለ ኳስም ፈጣን ናቸው እና እነሱን ማንቱማን ፕሬስ አድርጎ ከነሱ ጋር ጃምፕ አውት የሚያደርግ ተከላካይ ካለ በአንድ ኳስ እሱ ትቶት የወጣውን ቦታ ማጥቃት የሚያስችል መሳሪያ ሁሉ አላቸው ማለት ነው። እዚህ ጋር ነው እንግዲህ ስለ አርሰናል ፕሬሲንግ ማውራት የምንችለው እዚህ ጋር ነው። ስፔሻሊ አርሰናል
እንዴት ነው ፕሬስ የሚያደርገው? ፕሬስ ሲያደርግ ስፔሻሊ ፊት መስመር ላይ የሚጠቀመው የኮሬሽ ነው ሃቨርትስ የሚለው ራሱ አንድ አጠያቂ ጉዳይ ነው። ምክንያቱም ዮኬሬሽ ከሆነ ሁለቱን የፒኤስጂ የማል ተከላካዮች እዛው ፒን አድርጎ ለማቆየት የሚያስችል አቢሊቲ ያለው። ስለዚህ በፒኤስጂ ተከላካይና ፒኤስጂ አማካይ መካከል ወይም በቪቲኒያና በሁለት ተከላካዮች መካከል የሚኖረውን ስፔስ ሞር ያሰፋዋልና አርሰናል በነዛ በመስመሮች መካከል ገብቶ ኳሶችን የመንጠቅ አቢሊቲ ይኖረዋል። ፋይል ሃቨርስ ከተሰለፈ እዛ ቦታ ሞር ሃቨርስ ድሮፕ የሚያደርግ ተጫዋች ስለሆነ የፒኤስጂ ተከላካዮችም ያለምንም ጫና ወደፊት የግቡ ኳሶችን ለመቀባበል ጥረት ሊያደርጉ ይችላሉ። ስፔሻሊ በኦፕታ ፒፒዲኤ የሚባል አንድ ሜትሪክስ አለ። ስፔሻሊ ፓስስ ፐር ዲፌንሲቭ አክሽን ይባላል እና በዚህ ዲፌንሲቭ ሜትሪክስ መሰረት አንድ ቡድን ኳስን መስሮ ሲወጣ ተከላካዮቹ ስንት ጊዜ ይቀባበላሉ የሚለውን ነው ሜጀር የሚያደርገው እና በዚህ ዲፌንሲቭ ሜትሪክስ መሰረት አንድ ፕሬስ የሚደረግ ቡድን ብዙ ጊዜ በዚህ የፒፒዲኤ ውጤቱ ከ7 እስከ 10 ነው የሚሆነው። ምክንያቱም ፕሬስ በተደረገው ቁጥር የሚቀባበሉት የኳስ የቅብብል እጅጉን ያንሳል ማለት ነው እና አርሰናል ይህን መፍቀድ ያለበት አይመስለኝም። ስፔሻሊ ይህን ፒፒዲኤ የፒኤስጂን ኳስ መስርቶ የመውጣት አቅም መቀነስ አለበት። ያንን ከቀነሰ ኳሶችን ማጨናገፍ ከቻለ ኳሶችን መቀማት ከቻለ ስፔሻሊ በዛ በፒኤስጂ የአደጋ ክልል ውስጥ ኳሶችን መቀማት ከቻለ ፒኤስጂ ሬስት ዲፌንስ ሳይዘጋጅ ጥቃት መሰንዘር ይችላል እና በነዛ አንድ ሊፈጥር ይችላል ብለን እናስባለን። ሌላው ወደ መሀል ሜዳው ባትል ነው የሚመጣው። መሀል ሜዳው ላይ እንግዲህ አርሰናል አይሆፕ ራይስ እንደሚኖር እንጠብቃለን። ምክንያቱም ራይስ የዘንድሮ የአርሰናል ሞተር ነው። ራይስን ማን ሊያጣምረው ይችላል የሚለው ሌላ የሚካኤል አርቴታ ውሳኔ የሚጠይቅ ነገር ነው። ስፔሻሊ ራይስ ለረጅም ጊዜ ሲያጣምር የነበረው በዚህ ውድድር ዓመት ማርቲን ዙቢሜንዲ ነበር። ማርቲን ዙቢሜንዲ እንደሚታወቀው ከሁለተኛው የሲዝኑ አጋማሽ በኋላ በአካልም በአእምሮም በተወሰነ መልኩ የመውረድ ነገር ይታይበታልና ከዛ ጨዋታ በኋላ ስፔሻሊ ከፉልሃሙ ጨዋታ በኋላ ሚካኤል አርቴታ ማይልስ ሉዊስ ስኬሊን ነው በዛ በ6 ቁጥር ቦታ የዴክላን ራይስ አጣማሪ እያደረገ የሚያጫወተው። ምክንያቱም ዘንድሮ አርሰናል አንደኛው የሚጫወትበት መንገድ ደብል ፒቮት ነው። በ2-6 ቁጥሮች ነው የሚጫወተው አርሰናል እና መሀል ሜዳ ላይ የሚኖረውን የፒኤስጂ የኳስ ቁጥጥር ብልጫም ሆነ የተለያዩ ነገሮች ስኬሊ በምን መልኩ ሊወጣው ይችላል የሚለውን ሌላው አጠያቂ ጉዳይ ነው። ምክንያቱም ፒኤስጂን ከዚህ በፊትም እንዳወራ ነው ከኳስ ጋር ከኳስ ውጭም እጅግ የተረጋጋና ቆንጆ ቡድን ነው እና ኳስ ጋር ሲሆን ደግሞ እነዛን ዱዌሎች ከዙቢሜንዲ በተሻለ መልኩ ስኬሊ አንድ ለአንድ ዱዌሎችን ማሸነፍ የሚችል ይመስለኛል። ፊዚካሊ ሞር ስትሮንግ ነው። ራይስ ነው እንደምናውቀው ስፔሻሊ መሀል ላይ የቪቲኒያን እና የጆ ኔቬስ እና የዛይር ኤምሪን ጥምረት በሁለት ተጫዋቾች ማፍረስ ይችላል ብዬ አስባለሁ። የተነጠቁ ስፔሻሊ ደግሞ ኳስ ከተነጠቀ በኋላ ቦል ኬሪንግ አቢሊቲ ስኬሊ ከዙቢሜንዲ የተሻለ ነው። ራይስም ኳስን ይዞ ረጅም ሜትሮችን መግፋት ይችላል። ኳስን ይዞ 40-50 ሜትር መግፋት የሚችል ተጫዋች ነው። ስኬሊም እንደምናውቀው ያንን ማድረግ ይችላል እና በፒኤስጂ በተከላካይና በአማካዮቹ መካከል ባለው ስፔስ ኳስን ይዞ ሳይነጠቅ ይህንን ከዚህ በፊት አይ ቲንክ በዚህ ውድድር ዓመት ከአትሌቲኮ ማድሪድ ጋር ሲጫወት አርሰናል ማርቲኔሊ ያችን ሁለተኛ ግብ ሲያስቆጥር አይተነዋል። ራሱ እንዴት ከፕሬሲንግ ነፃ አድርጎ ከ25 ሜትር በላይ የሚሆን ድሪብል ካደረገ በኋላ ያችን መስመር ሰንጣቂ ኳስ ለማርቲኔሊ ፓስ ያደረገበት ወይ የሚዘነጋ አይደለም እና አይ ቲንክ ሉዊስ ስኬሊ ያ ኳሊቲ ያለው ሚካኤል አርቴታ ያንን ኳሊቲ ነው መጠቀም ያለበት። እንደምናውቀው ሁለቱም አሰልጣኞች ሚካኤል አርቴታም ሆነ ሉዊስ ኤንሪኬ በቁጥጥር ወይም በኮንትሮል የሚያምኑ አሰልጣኞች ናቸውና ሚድፊልዱ ላይ ሞር ኮንትሮል የምናይ ይመስለኛል በሁለቱም ቡድኖች መካከል። ሌላኛው እጅግ ኢንተረስቲንግ ጉዳይ አርሰናል በቀይ መስመር ተከላካይ ላይ ማንን ሊጠቀም ይችላል የሚለው ነው። ስፔሻሊ ባለፉት 2 ወራት ዩሪያን ቲምበር አልተጫወተም። የጭን የባት ጉዳት የጡንቻ ጉዳት ከሜዳ ከራቀ ቆይቷል። እንደምናውቀው ቤን ዋይትም ከሲዝኑ ውጪ ከሆነ ቆይቷል። ስለዚህ አርሰናል እዛ ቦታ ላይ ያለው ምርጫ ምናልባት ዩሪያን ቲምበር ይመለሳል እየተባለ ነው። ብዙ የዜና ምንጮች ይመለሳል እየተባለ ነው። ግን ቢመለስ ምን ያክል ፊት ነው የሚለው ሌላው አጠያያቂ ነው። ምክንያቱም 2 ወር ያልተጫወተ ተጫዋች ሄዶ ሲገባ ቀጥታ የሚገናኘው ከክቫራትስኬሊያ ነው። አምና ሁለቱ ቡድኖች ሲጫወቱ
አንድ ለአንድ ብዙ ጊዜ ተገናኝተዋል። አይ ቲንክ ቲምበር በህይወቱ እንደዛ የተፈተነ አይመስለኝም። በብዙ መልኩ ከቫራትስኬላ የተሟላ ተጫዋች ነው። ቲምበር ለማቆም ሞክሯል፣ በፋውልም በምንም እያደረገ ለማቆም ይሞክራል። ግን እጅግ ቲምበርን ከገጠሙት ዊንገሮች የከበዱት ይመስለኛል። እና አርሰናል በቀኝ ተከላካይ ማን ሊጠቀም ይችላል? ቲምበር፣ ሞስኬራም አለ። ምናልባት አርሰናል በዚህ ውድድር ዓመት የተለያዩ በተወሰኑ ጨዋታዎች ላይ ዙቢሜንዲ እና ራይስን እዛ ጋር ሲጠቀም እናየዋለን። ግን በዚህኛው ጨዋታ በእርግጠኝነት ሚካኤል አርቴታ ያንን የሚወስን አይመስለኝም። በእኔ እምነት ቲምበር ፉሊ ፊት የሚሆን ስለማይመስለኝ እዛ ቦታ ላይ ሊጀምር የሚችለው ሞስኬራ ነው። ሞስኬራን ቢጀምር የራሱ ችግሮች አሉት። እርግጥ ያንግ ነው፣ ፈጣን ነው፣ ጉልበት አለው። ቢሆንም ግን ለአርሰናል እዛ ቡድን ላይ እዛ ቦታ ላይ ስፔሻሊ ማን ተሰለፈ ማን ሪስክ አለው ብዬ አስባለሁ። ስፔሻሊ ዋን ቱ ዋን የሚገናኘው ከኤሊት ዊንገሮች ጋር ነው። ስፔሻሊ በዚህ በፕሮግራማችን ላይ ከዚህ በፊት በቻምፒየንስ ሊግ ሴሚፋይናል ባየር ሙኒክ ከፒኤስጂ ካደረጉት 5-4 ካለቀው ጨዋታ በኋላ አንድ የሰራነው ፕሮግራም አለ። መለስ ብላችሁ ማየት ትችላላችሁ ያንን ፕሮግራም እና ብዙ ወደኋላ ተመልሰን ቻምፒየንስ ሊግ የበሉ ቡድኖች ኤሊት ዊንገር አላቸው። በጣም ድሪብል ማድረግ የሚችሉ፣ በራሳቸው ጨዋታዎችን መቀየር የሚችሉ፣ በአንድ ጊዜ 3-4 ተጫዋቾችን ቀንሰው የሆነ ነገር ከምንም መፍጠር የሚችሉ ኤሊት ዊንገሮች አሏቸው እና ፒኤስጂም አይ ቲንክ እንደዚህ አይነት ኳሊቲ ያላቸው ተጫዋቾች የስብስብ ባለቤት ነው። ፍሮንት ስሪውን ማየት እንችላለን። ከዛ ውጭ አማካዮቹም የድሪብሊንግ አቢሊቲ ያላቸው፣ ፉልባኮቹም ማየት እንችላለን። ስፔሻሊ ኑኔ ሜንዴሽም ሆነ ሀኪሚ እጅግ የማጥቃት አቢሊቲ ያላቸው ፉልባክ ናቸው። ድሪብሊንግ አቢሊቲያቸው ከፍ ያለ ነው እና ፒኤስጂ በግራም ሆነ በቀኝ ኤሊት ዊንገሮች አሉት። ከዛ በተጨማሪ ፍሮንት ስሪ እጅግ በጣም የሚናበብና አስገራሚ የሆነ ፖዚሽናል ሮቴሽን ከቨርሲቲሊቲ ጋር ያለው ነው። ስፔሻሊ አርሰናል ፕረስ በሚያደርግበት ወይ አይ ዶንት ቲንክ ማንቱዋን በዛ ልክ ፕረስ አድርገው ጃምፕ አድርገው ይወጣሉ ብዬ አላስብም። ምክንያቱም አምና በኤምሬስ የተደረገውን የቻምፒየንስ ሊግ ሴሚ ፋይናል ጨዋታ ብናይ የአምናውን ሲዝን ስፔሻሊ አርሰናል ለ0 ሲሸነፍ ማንቱማን ፕሬስ ለማድረግ ሞከሩ አርሰናሎች። በዛ ቅጽበት ነው ደንበሌ ወደ መሀል መጥቶ ኳሱን ከተቀበለ በኋላ በረጅም ለክቫራትስኬሊያ ነበር ያሻከርለት። መልሶ ያንን ኳስ ራሱ ደንበሌ እንዳስቆጠረው እናያለን እና ምን ያክል ስፔስ እንደሚፈጥሩና በአደገኛ ቦታዎች ስፔሻሊ በአደገኛ የማጥቃት ቦታዎች ወይም አርሰናል መከላከል የሚገባቸው አደገኛ ቦታዎች ላይ ራሳቸውን የፒኤስጂ ተጫዋቾች ከኳስ ጋር በነፃነት ሊገናኙ የሚችሉበት ኦፕሽን አለ። ሚካኤል አርቴታ ያንን ነገር አይ ቲንክ ይዘጋጅበታል ብለን እናስባለን። ሌላው ፊት መስመር ላይ አርሰናል ማንን ሊያሰልፍ ይችላል ነው። ስፔሻሊ በ9 ቁጥር አጥቂነት ማን ሊያሰልፍ ይችላል? ዮኬሬሽን ሊያሰልፍ ይችላል ወይስ ካይ ሃቨርትዝ ሊያሰልፍ ይችላል የሚለው ራሱ ሌላ አጠያቂ ጉዳይ ነው። ስፔሻሊ ካይ ሃቨርትዝ ከተሰለፈ ያው እንደምና ካይ ሃቨርትዝ ረዘም ያለ ነው። የቆመ ኳስን ለመጠቀም ሆነ የቆመ ኳስን ለመከላከል ተመራጭ የሆነ ተጫዋች ነው። ከዛ ውጭ ፕረስ ሲያደርግ አሪፍ ነው። ሆልድ አፕ ፕሌው አሪፍ ነው። ወደ ኋላ እየተመለሰ ከአማካዩ ጋር ያለው ቅንጅት ቆንጆ የሚባል ነው እና አማካይ ክፍል ላይ ያለው አርሰናል የተሻለ አዲሽናል ቁጥር ይሰጠዋል። በሌላ መልኩ ዮኬሬሽ የሚሰለፍ ከሆነ ሁለቱም ተከላካዮች ፒን አድርጎ ማቆየት ይችላል። እንደምናውቀው ፈጣን ነው። ስፔሻሊ ደግሞ ሪሰንት ጨዋታዎች ላይ ከዮኬሬሽ አዲስ ያየናቸው ነገሮች አሉ። ስፔሻሊ ዮኬሬሽ ብዙ ጊዜ ዱዌል ሲያሸንፍ አናየው ነበር። ስፔሻሊ ሲዝኑ ሲጀመር ዱዌሎችን በጣም ሲሸነፍ እናየው ነበር። ሪሰንትሊ ግን ዱዌሎችን ሲያሸንፍ ነበር። ስፔሻሊ ላብነት ለማንሳት ያክል የፉልሃሙን ጨዋታና ከአትሌቲኮ ማድሪድ ጋር የነበረውን የሞልስ ጨዋታ በኤምሬትስ የተደረገውን የሞልስ ጨዋታ ለማየት እንዳብነት ብናይ በዛ ጨዋታ ላይ የነበረው ፊዚካል አቢሊቲ ስፔሻሊ ዱዌሎችን በሚያሸንፍበት ሰዓት ሰውነቱን የሚጠቀምበትን መንገድ ሰውነቱን በኳሳና በተቃራኒ ቡድን ተከላካይ ውስጥ መካከል አድርጎ ፋውሎችን ሆኑ የሚያደርግበት መንገድ እጅግ አስገራሚ ነው። ከዛ በተለየ ግን ዮኬሬሽ መግባቱ ጥቅም የሚኖረው የፒኤስጂ ተከላካዮች ሀኪሚም ሆነ ኑኖ ሜንዴሽ ሁለቱ ፉልባኮች ፒን ሆኖ የሚቆሙ ፉልባኮች አይደሉም። እንደ ልባቸው ኮሪደሩን የሚጠቀሙና በላይኛው የማጥቃት ክፍል ረጅም ጊዜያቸውን የሚቆዩ ተጫዋቾች እንደመሆናቸው መጠን ዮኬሬሽ ፈጣን ነው እና እነዛን ቦታዎች ኤክስፕሎይት በማድረግ አርሰናል አንድ ነገር ሊፈጥር ይችላል ብለን እናስባለን። ወር ደግሞ ራሱም በስፔሻሊ ስፖርቲንግ ሊዝበን ላይ ያለ ሲያደርገው እንደነበረው ወደ ግራ ቻናል በመውጣት ከዛ ኳሶች
ሲጠቀም እንመለከቱ እንችላለን። ከግራም ከቀኝም ቻናሎችን እየወጣ ኳሶችን መቀበል ለነ ቡካዮ ሳካ አዲሽናል ስፔስ መፍጠር የሚያስችለውን ስፔስ ሊያገኝ ይችላል ብዬ አስባለሁ። ሌላው በጣም የሚጠበቀው ነገር በሚኬል አርቴታ በኩል ይሄ ነው። እስቲ ኦቨርኦል ከዚህ ጨዋታ ብዙ ነገር እንጠብቃለን። እስኪ እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ማን ሊያሸንፍ ይችላል? ማን ትጠብቃላችሁ? ማን ቢያሸንፍስ ደስ ይላችኋል የሚለውን እስኪ ኮሜንት ላይ አስቀምጡልን። እንግዲህ ጨዋታው ነገ በእኛ ሰዓት አቆጣጠር 1 ሰዓት ጀምሮ የሚካሄድ ይሆናል። ከጨዋታው በኋላ ደግሞ እስኪ ስለ ጨዋታው አንዳንድ ነገር ይዘን እንቀርባለን። ለሁለቱም ቡድኖች ደጋፊዎች መልካም እድል እንላለን። ስፔሻሊ ኢትዮጵያ ውስጥ በዛ ያለ አርሰናል ደጋፊዎች አላችሁ፣ መልካም እድል መመኘት እንወዳለን። ዛሬ የነበረን ጊዜ ይሄንን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ እያጋራችሁን ቤተሰብ እየሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስፔሻሊ ቤተሰብ እየሆናችሁ ቆዩን። እናመሰግናለን።